ነው እታያለሁ፣ እሰማለሁ። ቀልዳለኝ። እሺ ነይ ግቢ። አቡዬ እንኳን ደህና መጣሽልኝ። ናት ክፉ አይንካሽ። አሚን ሀሲናት እያመሰግናለሁ። እኔ ውድ ሀሲናዬ ቴንክ ዩ ሶ ማች። ሰላም አቡዬ እንዴት ነሽ? አለሁልሽ። እንዴት ነሽ? እንኳን እግዚአብሔር ማረሽ። በመጀመሪያ አመሰግናለሁ። እኔ ውድ በጣም ነው የምወድሽ። እንዴት ነው? አይታየኝም ነበር። በቃ እንዴት የለህም፣ ይቅርብህ። በቃ ተወኝ፣ ፍታ ወንድሜ። እሺ እናቴ፣ እኔ አሁን ቀልድ ነው መስማት የምፈልገው፣ መሳቅ ነው የምፈልገው። እሺ እሺ እኔ ውድ እሽማ ቀልዴ ትንሽ ወንድም የ2 ዓመት ወንድም ነበረኝ እና ከዛ እቤት ውስጥ እየተጫወተ ጠፋብን። ከዛ ሲጠፋብን ብንፈልግ የለም፣ ጎረቤት ቢፈለግ በቃ አካባቢ ቢፈለግ የለም። ከዛ በቃ ተቀወጠ፣ ጠፋ ተባለ። ሁሉም ሰው ፍለጋ ወጣ፣ ሐኪም ቤት፣ ፖሊስ ጣቢያ። በቃ ከቀኑ 7 ሰዓት ምናምን ይሆናል የጠፋው። ከዛ እስከ 9 ተኩል እስከ 10 ሰዓት ቢፈልግ የለም፣ ጠፋ ማለት ነው። ከዛ ጎረቤት እኛ ሁላችንም ተሰብስበን እናት ያለች በቃ ትቀውጠዋለች አልኩሽ። እዛ ሁሉም ጎረቤት ተሰብስቦ ቁጭ ብለናል ማለት እየተፈለገ እንትን ብሎ እናቴ ሊያረጋጓት ቁጭ ብላለች ማለት ነው። መሀል ላይ እንዲህ በረንዳ ላይ ቁጭ ብላለች። ከዛ ቁጭ ብላ በጣም እያለቀሰች ነው። በቃ ለቅሶ ሆኗል። የት ገባ ተብሎ ማለት ነው። ያልተፈለገበት ቦታ የለም። 10 ሰዓት ምናምን ሆኗል። ከዛ ቁጭ ብላ እያለቀሰች አይዞሽ ይገኛል ምናምን እያሏት፣ ለካ እሱ አልጋ ስር ገብቶ እንቅልፍ ወስዶት ነው፣ ተኝቶ ነው። እዛ አልጋ ስር ገብቶ ተኝቶ እንቅልፉ 7 ሰዓት የተኛው እስከ 10 ሰዓት ማለት በቃ እዛ እየተጫወተ አልጋ ስር ተኝቶ እዛው እንቅልፍ ወስዶት ነው ለካ። ከዛ እየተለቀሰ ምናምን እናቴ በጣም እየቀወጣችሁ እኛም ልጆች እየቀወጥ ነው ምናምን። ከዛ እሱ ወጥቶ ከቤቱ ወጥቶ በረንዳ ላይ በሰዎቹ ተሽለክልኮ እናቴ ጋር መጥቶ እማ ጡት ስጭኝ፣ ጡት ስጭኝ ምናምን አለ ማለት ነው። እዛ በቃ እያለቀሰች የነበረችው እናቴ እማ ጡት ስጭኝ ብሎ ከስር መጥቶ እቅፏ ውስጥ ገብቶ ጡት ስጭኝ ስል በቃ ማልቀስም መደንገጥም መሳቅም በቃ በህይወታችን የማንረሳው ቀን እንደ ቀልድም እንደ ድንጋጤም ሆኖ ያሳለፍነው እንትን አለና እሱን ነገርሽ ብዬ ነው። አሜዚንግ፣ በጣም እናመሰግናለን። ፈታን ያረግሽ። አንድ ልድገምሽ። እንደዚሁ አይነት ነው። አይ እንኳን ያስቃል። አሁንም ይሄኛው ልጅ ወንድሜ ነው እና አይዞሽ እናቴ ቤት ውስጥ ሆና እቃቃ ተጫወቱ ከጓደኞቹ ጋር ማለት ነው። እቃቃ ተጫወቱ ውጭ ምናምን ብላ እቃቃ ሰጣቸዋቸው እና እዛ ምን እንስራ ምናምን ሲሏት ወጥ ስሩ ምናምን አለቻቸው። የሆነ እቃ ሰጥታ ማለት ነው። እሺ እማዬ ምን አይነት ወጥ ልስራለሽ ምናምን አላት። ከዛ ዝም ብላ እንደመጣላት ዶሮ ወጥ አለቻቸው ማለት ነው። ከዛ እናቴ የምታፈራቸው ዶሮዎች ነበሩ እና ዶሮዋ ደግሞ ልጆች ነበሯት ትንንሽ ማለት ጫጩቶች። ከዛ ልጆቹ ላይ ጫጩቶቹን እየወሰዱ እያረዱን ዶሮ ወጥ ሰርቶላታል። ይዘው ማረድ ይችላሉ ልጆች እንዲህ በያዙት እንትን የሚከትፉበት እንትን ድንጋይ አድርጎ ሽንኩርቱን ቀጠል ነገር አድርጎ ነው እንትን እያሉ በዚህ በድንጋይ ሳል ባለ ድንጋይ እያደረጉ እየቆራረጡ ከዛ እማዬ ወጥ ሰራንልሽ እኮ ብሎ ሲያመጡላት ዶሮዎቹን ጫጩቶቹን ነው አርፎ ያመጡላት ማለት ሰርቶ እና ደንግጣ ይህኛውንም ሁለተኛ ማረሳው እንትን ነው እና አያስቅም። አይ አስደነገጠኝ። ልጆች ነፍስ ያለው ነገር ማጥፋት በጣም ነው የሚፈሩት። ደስ አይላቸውም፣ አይወዱም። ምን ልስራ ገና ልጅ ስለሆነ ቁርጥ አላርጓቸውም፣ ግን በቃ የሉም ማለት ብትንትን ፀጉራቸው ምናምን እንትን ብለዋል። ገባሽ? እነሱ መስራታቸው ምናምን ነው እንጂ
ይሙቱ ይኑሩ ምናምን አያውቁም። ገባሽ? ልጆች ስለነበሩ ማለት ነው። እና ይሄ ገጠመኛለኝ። ሁለተኛ አመሰግናለን በጣም እሺ፣ አመሰግናለሁ። ሆይ መላ ቀልድ ያለው ሀኒ ምን ነቀላት? ስልኳ ቻርጅ ዘግቶ ይሆናል። እሺ ቀልድ ያለው የሚያስቅ ቀልድ። ኧረ የሚያስቅ ቀልድ ጠፋ እናንተዬ። እስቲ የሚያስቅ ቀልድ ያለው ይግባ። ገጠመኝም ሆነ ቀልድ የሚያስቅ ፈሳቅ ፍርፍር የሚያደርግ እስቲ ይኸው በሳቅ ፍርፍር የሚያደርግ ሰው መጥቷል። ጉዷን ልናይ ነው። ሰላም ሰላም ሀቡ ቀልድ ነው። እንዴት ናቸው? ተሻለሽ? የሚያደርግ ነው። እስኪ እንሞክር እና ወደ ቀልድ ሲገባ ሰውየው ሁሌ ማታ ማታ ሚስታቸውን ያስቸግሯታል። ምን እያሉ ማታ ማታ ስጭኝ እያሉ ማለት ነው። እንደዚህ አይነት ቀልድ እኮ ነው የሚያስቀው። የሆነ ቀን በቃ ሴትዮዋ ይደክማትና ትከለክላቸዋለች። ከዛ የዛ ቀን አጋጣሚ ሰውየው ሞተው ያድራሉ ማለት ነው። እና ሴትዮዋ በጣም እንትንትንና ለቅሶ ቀብር እንትን ሲባል ስታለቅስ ጋሼ ተካ የማታውን እንካ እያለች ለቅሶ ላይ አለቀሰች። እንዴት ማታውን እንካ ትላለች? ሄደ ኦልሬዲ ሰውየው ተስማቸው ማታውን እንካ እያለች ምን ነው ማታ በሰጠት ብላ ቆጭታት ነው። ይመችሽ እና አንድ ልጅ ጋር ደስ ይለናል። አንድ ደግሞ እንዲህ እንትን ነው በረሃ ላይ ግመሉን እንትን እያለው ማለት ነው ሰውየው። ከዛ ሌላ ሰው ይደርስበታል። ከዛ እና አንተ ምንድን ነው የምታደርገው ምናምን ሲል በጣም ይደነግጥና ኧረ ሴጣን አሳስቶኝ ነው ይላል። ከዛ ሴጣኑ ራሱ እንዴት ኧረ እኔ ራሱ ገርሞኝ እያየሁህ ነው አለው ሴጣኑ ይባል። አንቺ ግን ባለጌ ነሽ። ቀልድሽ ስለብልግና ስቀን ስናበቃ እሺ እናቴ በጣም ፈታን ያደረግሽን ከሁሉም ዛሬ ካወሩልን ቀልዶች አንቺ ይበልጣል። ጨርሶ ይማርሻ ብዬ እሺ እናቴ የምትጨምሩ የለሽም? ባለጌ ነች ብለሽ ሲያስለኝ ሆዴን ያመኛል። ሆዴ ቁስል ብሏል። በሳል ሰው በሳቅ ሆዶ ይቆስላል። እኔ በሳል ሆዴ ቆስሏል በደረቅ ሳል ምክንያት። አሁን ግን ደረቅ አይደለም። ሀቢባ ዌር ሃቭ ዩ ቢን? አይ ዋዝ ሲክ። እሺ ተረኛ እኔን አይዞሽ ጠላትሽ ማሬ። እኔን አይባልም አይዞሽ ነው የሚባለው። እኔን አይባልም ጠላትሽ። የኔ እናት ጠላትሽ። እሺ ቀልድ ያለው ሱልጣን አዱኛ ቀልድ አለኝ እያለ ነው። ሞዴሬተሮች ሳቡ ፕሊስ። ቀልድ ያለው ሳቡ ሞዴሬተሮች ፕሊስ። ቀልድ ያለው ወያችሁ። ይህኔ ተኝቼ ቢሆን ኖሮ እስካሁን ምንም አልተሻሻልኩም ነበር ትዝታዬ። አሁን ትንሽ ተሻሻልኩኝ። ጨለማ ውስጥ ብቻዬን ተኝቼ እስካሁን ብቆይ እኔ አለኝ። አንዳንድ ነው አንድ ሰው ገብቶ ተናግሮ ሲወጣ የሚቀጥለው ሰው ይገባል። እንደዛ ነው። አይዞሽ ሀቡ ቴንኪዩ 21 እሺ በሬ አቡዬ ተሻለሽ? የስ ማርያም ፋይን። ጌታ ጨርሶ ይማርሽ። አሜን። አሁን በሳቅ ያውባ ይመጣ። ሳቅ ጥሩ ነው። ሳቅ እድሜን ያራዝማል። ሳቅ የደስታ ምንጭ ነው። መሳቅ አንዳንዴ አንድ በጣም ኃይለኛ ዲፕሬሽን ውስጥ የገባ ሰው በጣም ሀይዘን ላይ ያለ ሰው እንትን
ዶክተር እንደሚላቸው የሚያደርጋቸው እንትን ጋር ሲሄዱ የስነ ልቦና ሐኪም ጋር ሲሄዱ የመጨረሻ በቃ ሀዘን ውስጥ ያለ ሰው በቃ ዲፕሬሽን ውስጥ ገብቶ የመጨረሻ ህይወት ያስጠላው ሰው ምን እንደሚያደርጉላቸው ታውቃላችሁ? መጀመሪያ እንደዚህ በምን ምሳሌ ላሳያችሁ? በእርሳስ ላሳያችሁ። ዋርኒንግ አይሰጠኝም። እንደዚህ ተደርጎ እንጨት እንደዚህ ያርጋችሁ ቆዩ፣ እንደዚህ ያርጋችሁ ቆዩ ይባላሉ። ለምንድነው ታውቃላችሁ? አይምሯቸው እየሳቁ ነው ብሎ እንዲያስብ ትንሽ እነሱ የመጨረሻ በቃ መሳቅ እንኳን የማይችሉ ሰዎች ማለት ነው። እንደዚህ ያርጋ እንደዚህ ትንሽ ቆዩ ይባላሉ። በቃ ሳቅ እንኳን መሳቅ የማይችሉ ማለት ነው። ኧረ በእናታችሁ ጨቀጨቃችሁ። ምንድን ነው 80 ጊዜ መሴጅ መላክ ወደ ሰው መረበሽ? እኔ ይሄን ዲሊቨሪ እስክቀበል ብዬ ነበር ይሄን ስልክ ክፍት ያልኩት። ካላስ እንቅር ይበል። እሺ ቢራቢሮ። እሺ ጋይዝ ቢራቢሮ ወይዬ ሰላም ሀቡ አለሁልሽ ውዴ። አንድ ሰካራም ሰክሮ እየተንገዳገደ ሲሄድ ፖሊስ አገኘውና ፖሊሱ አንተ ለምን አጎንብሰህ ትሄዳለህ አለው። ሰካራሙ ደግሞ የኛ ቤት በሩ አጭር ስለሆነ አለው። አሁን ምን ያስቃል? አሁን ምንድን ነው? አቤት የኛ ቤት በሩ አጭር ስለሆነ። እሺ ማሬ ቢራቢሮ ወይዬ እንኳን ፈጣሪ ማረሽ ጨርሶ ማረሽ። አሚን ማሬ አሚን አሚን። የኔ ቀልብ ያው ትንሽ ያስቃል። ልጅ አለ ህፃን ልጅ የ2 ዓመት ልጅ ነበረ እና ሌላ ልጅ ተወለደበት። ከዛ ያው ጡት ጣለ ትንሹ የ2 ዓመቱ ልጅ ማለት ነው። ከዛ ሁልጊዜ ልጅ ርቦት ምን አለ ኖ የ2 ዓመት ልጅ እያለ ሌላ ልጅ ተወለደበት። ሲወለድ የ2 ዓመቱ ልጅ ጡት አልጣለም ነበረ እና በጣም ይቀናል። ትንሹ ልጅ ጡት ሲጠባ ህፃኑ ልጅ ሲጠባ እና በቃ ማታ ማታ በጣም ይበሳጭና የሆነ ቀን ያው አደገ። ፋስት 4 ዓመት ምናምን ሆኖታል የ2 ዓመቱ ልጅ። ያኛው ደግሞ እያደገ መጥቷል። እዛ ሌሊት ተነስቶ መድኃኒት የእናቱን ጡት ይቀባል። ትልቁ የ4 ዓመቱ ልጅ ማለት ነው የእናቱን። አዎ ልጁን ላይክ እንዲሞት ወይ እንደዛ። ከዛ ጠዋት አገር ሰላም ነው ብለው ሲነሱ ህፃኑ ልጅ ሳይሆን አባትየው ሞቶ ተገኘ። የሚስቱን ጡት ጠብቶ። አዎ አያስቅም? ኧረ በሳቅ ፍርፍር የሚያረግ ቀልድ ንገሩን ተዉ። ቀልድ እያላችሁ አሁን ምን ያስቃል? ኧረ ያስቃል። እንደው አስቢው የህፃኑ አባቱ ነው እንግዲህ ሞቶ ያደረው ህፃኑ ይሞት። የሚስቱን ጡት መጥባት ብርቅ ነው። የልጁ የእናቱን ጡት መድኃኒት መቀባት እሱ ነው ብርቁ። የሚያስቀው መሰለኝ አይደል? በዛ ነው ቆይ የምንስቅበት ፖይንታው ምኑ ላይ ነው? ባልየው የሚስቱን ጡት በመጥባቱ ነው ወይንስ ልጅየው የእናቱን ጡት ከታናሽ ወንድሙ እንዳይጋራው ታናሽ ወንድሙን ለመግደል መድኃኒት መቀባቱ ነው? አይዶ ነው የትኛው ፖይንት እንዲያስቀን እንደተፈለገ እንጃን። ያላሳቀኝ ሜቢ ከኔ ይሆናል ችግሩ። ማሬ እንዳልደግም እንግዲህ አለሽ ሌላ ቀልድ የሚያስቅ? አይ ይቅርብኝ። ይህ ካላሳቀ ያዝሽው ከዛ የባሰ ከሆነ ይቅርብን። እኔ አስተማሪ ላውራ ማሬ። ዛሬ ትምህርት አይደለም፣ ዛሬ ቀልድ ነው የያዝነው። ቀልድ የሚያስቀን ሰው ነው የምንፈልገው፣ ፍርፍር የሚያረግ ቀልድ። ምንድን ነው ግን ቀልድ እንደዚህ የጠፋው? ሰው ሁሉ ኑሮ መሮታል። ኑሮን እያሳደደ ነው። የሚስቅበት ሰዓት የለውም። ኮሜዲያኖችም ቀልድ ትተው ስራ ጀመሩ፣ ሌላ ስራ ጀመሩ። ቀልድ አያዋጣም አሉ። የኢትዮጵያ ሕዝብ አይስቅም። የኢትዮጵያ ሕዝብ ኮስታራ ነው። የኢትዮጵያ ሕዝብ ብዙ ችግር አለበት፣ ጊዜ የለውም ቀልድ የሚያይበት ብለው ኮሜዲያኖችም ቀልድ ትተዋል። ቀልድ የለም። እንትንኔ ይሄ ያባልጋል እንጂ ያስቃል። ከዩቱብ ላይ ቀልድ ልክፈትና እየሰማን አብረን እንሳቅ።
ፍልፍሉ አይመቸኝም፣ ያዝገኛል። ሌላ ኮሜዲያኖች የድሮዎቹ ምናምን እየከፍቼ እሱን እየሰማን እንሳቅ። ሄሎ ወይ እሷን ቀልድ ሰምተን። ሰላም ውዴ፣ እንዴት ነሽ? አለሁልሽ። አድናቂሽ ነኝ፣ በጣም ነው የምወደሽ። ድምፅሽ አይሰማም ውዴ። እሺ አድናቂሽ ነኝ፣ በጣም ነው የምወደሽ። ወይም ከስልክ ርቄ ይሆናል። አሁንስ ይሰማል? አዎ ግን እየሰመጠ ነው ድምፅሽ። ከቻልሽ ስልክሽን አስተካክል። ኤርፎኔን ላጥፋ፣ ኤርፎን አድርጌ ስለሆነ ነው። አሁን ይሰማል? ሄድፎኑን ንቀዩ መጀመሪያ። ይሰማል አሁን? ወይም ታፕ ቀልድ ነበረኝ። እሺ ልጆች ነበሩ፣ 2 ልጆች ማለት ነው። ቢያንስ የ3 ዓመት ልጅ እና ከዛ ሴትና ወንድ ናቸው። ዥዋዥዌ እየተጫወቱ ነው። እሺ ሴትና ወንድ ናቸው። ከዛ ዥዋዥዌ እየተጫወቱ ሴቷ ወደቀች ከዥዋዥዌ ላይ። እሺ ቀሚስ አድርጋ ነበረ። ቀሚሷ ግልብ ሲል ጊዜ ወንዱ ልጅ ከዛ ወይኔ የታለ 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 ብሎ እንደሱ መስሎት ይፈልጋል መሬት ላይ ይፈልጋል። ምንድነው ፈልገው? የታለ የኔ አይነት ቤት ነው የሚወስደው። ጠፍቷል። ቀሚሷ ስለተገለበ ማለት ነው። ይሄ ነው ቀልድ። እናመሰግናለን። በቃ ይሄ ብቻ ነው፣ ሌላ የለሽም? ሌላ የለኝም። ሌላ ጊዜ አይ ጉድ! አንድ ደህና ቀልድ ያለው ጠፋ። በቃ ታሪክ ልንገራችሁና እናመሰግናለን ውዴ። ክበሪልን የኔ እናት። ታሪክ ልንገራችሁና ላንብብላችሁና እንወያይበት። ከተላከልኝ ከቴሌግራም ውስጥ አንዱ ነው። አንድ የመጨረሻ ቀልድ። አይ ግን ትንሽ ይውላችሁ መንፈስ የታደሰ ደስ ይላል። ለምሳሌ አሁን የመጨረሻው የልጅነት ነገር የኔ አይነት ቤት አለ ብሎ መፈለጉ ያው የፆታን ልዩነት አያውቅም ወይ ደግሞ የሴት ዕቃ አይቶ ስለማያውቅ ልጅ ስለሆነ ያሰቃል። ይሄ ቀልድ አለኝ አለች። እስቲ እንስማት። ይሷል ወይኔ ህዝቤ ሳቅ ጠምቶታል። ሳቅ ጠፍቶበታል። እንዴት አይጠፋብን? የኑሮ ውድነት፣ የህይወት ውጣ ውረድ። እንዴ አትፍረጅብን። እንዴት ሳቅ አይጥፋብን? ያለ ማሳብ ሰላም ነው ውዴ? ሰላም ነኝ። እንዴት ነሽ? ተሻለሽ? ነኝ ይመስገን ፈጣሪ። እግዚአብሔር ይማርሽ። አሜን። በዚህ አጋጣሚ በጣም አድናቂሽ ነኝ። አመሰግናለሁ። የእኔ ቀልድ እንግዲህ ያስቅ አላውቅም፣ ግን አንዲት ጾመኛ ማለት ነው በጾም ወቅት ስጋ ጾም ወቅት ሆኖ ሳይሆን ሮብ ቀን ስጋ የተሰራ ስጋ ወጥ ነበራት እና ቤት ውስጥ የስጋ ወጥ አማራት። አሁን ቀኑ ጾም ነበረና አጋጣሚ ከዛ ስጋ ወጥ ላይ ወስዳ ጎርሳ እየበላች እያለ ባልየው ይመጣባታል። አልዋጠችውም ገና እና አሁን ሲመጣባት አድርጋ በጉንጯ ይዘዋለች። አሁን ሲያያት አትናገርም፣ ሳያት አትናገርም። ምን ሆነሽ ነው ብሏታል። ባፌ ምግብ ይዤ ትላለች እና አትጮም እንዴ ይላታል። በሮቡ ስትለው እና እንዲሆነሽ እስከ ሐሙስ ልትቆይ ነው ይላታል እሱ። ከዛ ተፋችው እሷ። ቀልዱ ይሄ ነው። አስበሽዋል? በሰሙ በጣም ረሳሌት ቀስቀስቱብኝ። እናመሰግናለን። ሚኒሳሌ
እናመሰግናለን። ራቡቴ ምነው ሚስትየው በጾሙ ስጋ ጎርሳ ባልየው መጣባት ነው ምንድን ነው ሲላት፣ ስጋ ጎርሼ ነው እና ሲላት፣ እና ዛሬ ጾም እኮ ነው ስትለው፣ እና እስከ አርብ ልትይዙ ነው በቃ ዋጭው፣ በቃ ዋጭው፣ ወይ ዋጭው ተፊ ሲላት ተፋችው። እሺ ይብቃን፣ የቀልድ ነገር ይብቃንና ወደ ውይይታችን እንግባ። እኔ ያለኝ እያሉ ና ውይይት ነገ በአዲስ መንፈስ። ነገ ምንድን ነው? አርብ የፍቅር ታሪክ፣ አስተማሪ ታሪክ፣ የግጥም ምሽት። ያው ነገ በግጥም ምሽቱ ፋንታ እርዳታ አለብን ጋይስ። ያንን ቪዲዮ ሁላችሁም ቴንኪዩ ሳምሪ ቤተሰብ፣ ያንን ቪዲዮ እኔ እኮ አስቆሻል። አዎ አስቆኛል። ያንን ቪዲዮ አሁን የሰራሁትን ዛሬ ላይቭ ከመግባቴ በፊት ቅድም የሰራሁትን ለአፋር ለተፈናቀሉ ወገኖቻችን እርዳታ ቪዲዮን ሼር ዲዩት ፖስት አድርጉልኝ ሁላችሁ። ሰላም ውዴ፣ አንዴ እየሄዳችሁ ቪዲዮን ሼር ዲዩት ሪፖስት አድርጋችሁ ኮመንት ላይ ደንደን ብላችሁ ጻፉ፣ የቪዲዮ ኮመንት ላይ። ከዛ እየገባው ደንደን ያላችሁትን ኮመንታችሁን ላይክ አደርጋለሁ አያለሁኝ ማን እንዳደረገ። ግን ዝም ብላችሁ ደን ካላችሁ ፕሮፋይላችሁን ክሊክ አድርጌ የእውነት ቪዲዮን ዲዩት ማድረጋችሁን አረጋግጣለሁ። እሺ ሰላም አቦ እንዴት ነሽ? እሺ የሚለውና እንዴ ልስማ። ማርያም አጣደፍሽኝ ኔዎች እዚህ ጋር አይደለም ደን የምትሉት። ቪዲዮውን ለአፋር ለተፈናቀሉ ወገኖቻችን ነገ ማታ እኔ ቤት እርዳታ እንሰበስብላቸዋለን እና ያንን ቪዲዮ ሄዳችሁ ሼር ዲዩት ሪፖስት አድርጋችሁ እዛው ቪዲዮ ኮመንት ላይ ደን ብላችሁ ጻፉ። እኔ ላይቭን ስዘጋ ሄጂ ቪዲዮ ላይ ደን ያላችሁትን ሰዎች አያለው። ኮመንታችሁን ላይክ አድርጌ ቤታችሁን ቼክ አረጋለሁ። እውነት ዲዩት አርጋችሁታል አላረጋችሁትም? ሪፖስት አርጋችሁታል አላረጋችሁትም? ውሸታም ናችሁ እውነታም የሚለውን ነገር እውነታም ይባላል እንዴ? ውሸታም ናችሁ እውነተኛ የሚለውን ነገር ቼክ አርግበታለሁ። ኦኬ እሺ፣ አሁን ወደ ቀልዳችን እንሄዳለን። እሺ ኪያ ላቭ እየሰማኝ እንዴት ነሽ? አቡ ደህና ነሽ? አለሁልሽ እናቴ። ሰላም ነው እግዚአብሔር ይመስገን። አድናቂሽ ነኝ። አመሰግናለሁ። ፈጣሪ ያክብርልኝ። ቲክቶክ ከጀመርሽ ጀምሮ አስገብኝ ትንሽ ዛሬ ነው ያስገባሽኝ እና ደስ ብሎኛል። እና ገጠመኛለኝ። ገጠመኜ እናቴ ገበያ ትልከኛለች ከሆነች ሴትዮ ጋር እና ገበያ ለመድረስ የሆነ ወንዝ አለ ማለት ነው። ትንሽ ቦይ ነች። ቦይ የሚባል አለ ለመስኖ ውሃ የሚቀዳ ምናምን የሚቆፈር እና ሴትዮዋ ተሻግራ ትሄዳለች እና እኔ መሻገር ፈርቼ ቆሜ የቀረው ማለት ነው። እና ሴትዮዋ ገበያ ሄዳ እስክትመለስ ድረስ እዛ ቆሜ ነበረ። አልገባኝም። እናትሽ ከሆነች ሴትዮ ጋር ገበያ ላከችሽ? ገበያ ላከችኝ እና ወንዝ አለ። ያችን ወንዝ እንጠጥ ብላ ሴትዮዋ ሄደች። ዞርም ብላ ሳታየኝ እኔን እዛው ጥላኝ ሄደች፣ እኔ ሳልሻገር ማለት ነው። እና ሴትዮዋ ገበያዋን ጨርሳ ስትመጣ እኔ እዛ ቆሜያለሁ። ከዛማ በቃ ገበያን ሳልገበኝ ተመልሼ የገባ ወደ እናቴ ጋር ማለት ነው። ገጠመኝ ነው እንትን ሳይሆን ማለት ነው። አመሰግናለን። እኛ ግን ቀልድ ነበር ያልነው። ልባችን ወለቀ እኮ ቀልድ ስንል እየገባችሁ ገጠመኝ እየነገራችሁን፣ ገጠመኝ ስንል እየገባችሁ ቀልድ። ኧረ ተው ግን ተው። እኛ ያልነው ቀልድ ገጠመኝ አይደለም ያልነው። ቀልድ የሚያስቅ ቀልድ አለኝ አለች። አሁን ሀያት የምትባልች ነይ ግቢ። ቀልድ ካልሆነ ግን ማለት ነው። ሱልጣን አዱኛ የሚባል ልጅ ቀልድ አለ። የሁለት ሰው ገጠመኝ አለኝ። አይን አለም ገጠመኝ አንፈልግም፣ ቀልድ ነው የምንፈልገው። የሚያስቅ መሳቅ ነው የፈለግነው። እሺ ገጠመኝ አለኝ እያልኩሽ ነው። እኔ ደግሞ ገጠመኝ አልፈልግም እያልኩሽ ነው ማሬ። ቀልድ ነው የምፈልገው፣ ቀልድ። ቴንኪዩ። እሺ ሀያት ጀምሪ።
ስትች ያስገባሻለሁ። እሺ ማሬ። እሺ ሌላ ሰው አቡዬ እንዴት ነሽ? ማይ ጋድ ሶሪ ማሬ። ቆይ ነይ ግቢ። የሴትዮሽ ልጅ እኮ ሲጠራሽ ሰምቼ በቃ ስትመለሽ ያስገባሻለሁ ብዬ ነው። ጻፊ ድጋሚ ሀያት ጻፊ ሀያት ሰክሰስ እንዴት ነህ? ገጠመኝ እውነተኛ ታሪክ ስለሆነ በሌላ ጊዜ። እሺ እናቴ ሌላ ጊዜ እንሰማሽ። ገጠመኝ ያለኝ እያልኩሽ ነው እንዴ? ህልሜ ነሽ አሜሪካ። በጣም ጨቀጨቅሽኝ። እኔ አሜሪካ መሰልኩሽ እንዴ? ጨቀጨቅሽኝ። ህልምሽን አሜሪካን ጨቅጭቂያት ፍቺኝ እኔን። እሺ ቀልድ አለኝ። እሺ ቀልደኞችን ብቻ ነው ማስገባው። ማለት ቀልድ ያላቸው የሚያስቅ ፈታ ዘና የሚያደርግ። ዛሬ ጭንቀት ምናምን መስማት አንፈልግም። ቀልድ አለኝ። በተራ በተራ ነው። አንድ ሰው ገብቷል። ያ ሰው አወርዶ ሲወርድ። ሰክሰስ እንኳን ደህና መጣክ። አቡ አንድ ደቂቃ እስኪ አወራሻለሁ። አንድ ደቂቃ እሺ። ገነት አቤት አቡዬ እንዴት ነሽ? እንዴት ነሽ የኔ ፍቅር ስወድሽ። ሰላም ናችሁ ሁላችሁም? አለሁልሽ የኔ ማር። ሰላም ነው እግዚአብሔር ይመስገን። አለን። እግዚአብሔር ይማርሽ። እኔ አንድ ቀልድ ትዝ አለኝና ልጅቷ ስታወራ የልጅነት ነው። እኔ የ10 ዓመት ሆኜ ደግሞ አንድ ልጅ አለ የ12 ዓመት ልጅ እንትን እርዳታ ውስጥ ነበረ የምንኖረው። ማለት እርዳታ እየተረዳን ማለት ነው። እንደዚህ አባሮች ስንጫወት ዛፍ ላይ ይወጣል እሱ ማለት ነው። ቀይ ልጅ ነው፣ ቁምጣው ሰፊ ነው እና ሁላችን እሱ በወጣበት እኔም ልወጣ እንደዚህ ቀና ብዬ ሳይ ከስር ከቁምጣው ስር የሆነ ጭምድድ ያለ ጨርቅ ነገር የተንጠለጠለ መሰለኝ። ከዛ ሳየው ምንድን ነው ጨርቅ ብዬ እንዲህ ጉትት ሳረገው ለካ የእሱን እንትን የፍሬዎቹን ያለበት እንደ ቆዳውን ነው ጉትት አረኩበት እና በዛ ሰዓት በጣም አፈርኩኝ። እየሳቁብኝ ሰዎች አስቸገሩኝ እና ከዛ ጠፋው። ከዛ ወጣው በዛው ምናልባት ካሳቀ ብዬ ነው። ከእርዳታው ነው የወጣሽው? አዎ እፍረት ይዙን። ይገርማል። የልጅ ነገር። ስንት ዓመትሽ ነበር? የዛኔ 10 ዓመት እሆናለሁ። አይ የ10 ዓመት ልጅ እንኳን የወንድ ልጅ ፍሬ ልታውቃት ትችልም። ያ እናመሰግናለን ገነት፣ እናመሰግናለን። እሺ ቀልድ ገጠመኝና ቀልድ ስለማይለዩ ነው። ቀልድ ያለው ቀልድ አለኝ። ሱልጣን አዱኛ ቅድም ኢንቫይት አድርጌሽ ነበር ወይም አድርጌክ ነበር። አዶ ነው ወንዱን ሴት ኔትወርክ ነው መሰለኝ። ሀያት ቅድም የሴትዮሽ ልጅ ሲጠራሽ ሰምቼ ነው። ነይ ግቢ። ሰላም